ኢትዮጵያም ሆነ እዚህም ባለንበት ፋት በጣም ሰዎች እንዲፈሩ ተደርጓል አይደለ? ብዙ ፋት እንዳንጠቀም ሞር 67% ካርቦሃይድሬት እንዲሆን ነገሮች በሙሉ ፋታቸው አቮይድ እንዲደረግ እርጎ ውስጥ ያለው ፋት ሁሉ ተወግዶ ሎ ፋት ዮገርት አይደለ ያለው ብዙ ነገሮች ሎ ፋት የሆነ ነገር ሎ ፋት ወተቱ ወጥቶለት ፋቱ ሎ ፋት ይላል። በተፈጥሮ የሰው ልጅ በልቶ ሰው መሆን የሚችልበትን ነገር በሙሉ አቮይድ እያደረጉ የራሳቸውን ነገር ነው ተጨምሮ ያለው ገበያ ላይ ማለት እና ብዙዎቻችን ማይንድ ውስጥ የተሳለ ነገር አለ። ፋት ፍሪ ሎ ፋት እንደዛ ከተባለ ሁላችንም እዛ ላይ ነው የምንሰፍረው። አይታችሁ ከሆነ ነገሮች በሙሉ አሁን ሎ ፋት ከሆነ ወርስ ሌላ ነገር ምንድን ነው ያለው? ፋቱ ሎ ከሆነ እኛን አትራክት ለማድረግ የተደረገው ምንድን ነው? ስኳር አይደለም፣ ያጣፍጡታል። አርቲፊሻል ፍሌቨር የሆነ ዮገርት ነው። ቴስቱ በጣም እንደ እንጆሪ አይነት እንደ ብሉቤሪ አይነት ቴስት አለው፣ ግን አርቲፊሻል ፍሌቨር ይላል። ምክንያቱም አሁን ብዙ ሰው ስለነቃ ማለት ነው። በዘመናት ሁሉ የነበረው የጋይድላይን አይደል በአሜሪካ የተቀየረው ላስት ዊክ ተቀየረ። አሁን ወደኛ ወደምንለው አይዲያ መጣ። የሰው ልጅ መብላት ያለበት ፋት ፕሮቲን ብሎ የፉድ ፒራሚዱን ቀየሩት አይደለ? ካርቦሃይድሬት ታች አድርገውታል እና እግዚአብሔር ይመስገን ትውልድ መዳን አሁን ወደፊት ያሉት ትውልዶች እንዲድኑ እድል ተከፍቷል ማለት ነው። ያስፈራ ነበረ ሁኔታው። ብዙ ልጆች ኤርሊ ኤጅ ነው ኢንዛይቲ ውስጥ። አሁን ቅድም እህቴ ስትናገር ሰምታችኋት ከሆነ ልጆች የሚበሉት ምግብ ያልሆነ ምግብ ነው የሚበሉት። ምግብ ነው ብላ ነው የምትበላው፣ ግን ባዶ ሆናለች አይደለ? ኢንዛይቲው ጭንቀቱ የሚሰማት ነገር እናትየው ስትናገር ሰምታችኋል። ምግብ ስላልሆነ ነው የምትበላው ነገር። የሚያስፈልገን ለእኛ ጠቃሚ የሆነ ነገር ወጥቶ ውስጡ አርቲፊሻል ፍሌቨሮች ገብተውበታል። የሰውን ሰውነት ባዶ የሚያደርግ ማለት ነው። ቀፎ ዝም ብሎ የሚንቀሳቀስ እንድንመስል ነው የሆነው። እነዚህ ነገሮች ማስተዋል አለብን። በተለይ የሆነ እናንተ የምታውቁት ወተት ውስጡ የነበረው ፋት ወጥቶ ፍሪ ሆኗል ከተባላችሁ ከዛ ነገር አጠገብ መሮጥ አለባችሁ። በጣም አደገኛ ስለሆነ ማለት ነው። ሰውነታችን ከነዚህ ቅባቶች የተገነባ ነው። ኢፒኤ፣ ዲኤችኤ፣ ኤስኤፍኤ የሚባል አለ። ሳቹሬትድ ፋት ብዙ አይነት የዘይት አይነቶች አሉ። ኤስኤፍኤ ብሎ የተጻፈ ካገኛችሁ ሳቹሬትድ ፋቲ አሲድ ነው። ኤምዩኤፍኤ ከሆነ ደግሞ ማኖ አንሳቹሬትድ ፋቲ አሲድ፣ ከዛ ኮሌስትሮል። ከነዚህ የተገነባ ነው። እነዚህ ፋቶች መስት በቃ ፕሮቫይድ መደረግ አለበት የኛ ጤና ሙሉ እንዲሆን ማለት ነው። እነዚህን ነገሮች ካላሟላን ሁል ጊዜ ዴፊሸንሲ ይኖራል። አሁን ቅድም እህቴ ስትናገር እንደሰማችኋት ቅቤ ብቻ ነው የምሰጣት አለችኝ። ያ ሳቹሬትድ ፋቲ አሲድ አንዱን ነው የሚይዘው። ነገር ግን ሌሎቹስ ኢፒኤ፣ ዲኤችኤ፣ ኦሊቭ ኦይል ሊሆን ይችላል። ግዴታ የሚረጋ ሳቹሬትድ መሆን የለበትም። አንሳቹሬትድ የሆነም ተመርጠው የአቮካዶ ኦይል፣ ኦሊቭ ኦይል እነዚህን የመሳሰሉ ኦይሎችም ኢንክሉድ መደረግ አለባቸው። ኢፒኤ፣ ዲኤችኤ ደግሞ ከአሳ የምናገኘው ማለት ነው። እነዚህ ነገሮች ካነሱ ሰውነታችን ውስጥ የሚመጡ ችግሮችን 7 ልጥቀስላችሁ። አሁን ለምሳሌ የሆርሞን ኢምባላንስ ብዙ ጊዜ እኔ ጋር በጣም ብዙ ፔሸንቶች አሉ የሆርሞን ኢምባላንስ የሚገጥማቸው ማለት ነው። የሆርሞን ኢምባላንስ ሲመጣ ኤርሊ ኤጅ ሴቶች በተለይ ያው ሜኖፖዝ ውስጥ ከመግባትም ኤርሊ ኤጅ ገና ወጣት ሆነው ፔሪድ ይዛባል። ይሄ ሲሆን እነዚህ ፋቶች በጣም ጠቃሚ ስለሆኑ ከሰውነታችን ውስጥ እነዚህ ጤናማ የሆኑ ፋቶች ሲያንሱ ፔሪድ ይዛባል ማለት ነው። ኤስኤፍኤ ሳቹሬትድ ፋቲ አሲድ እና ኮሌስትሮል እነዚህ ሁለቱ ምንን ይሰጣሉ መሰላችሁ? ቴስቶስትሮን በሰውነት ውስጥ ትክክለኛ የሆነ ፋንክሽን እንዲኖረው ኤስትሮጅን፣ ኮርቲዞል ሆርሞናችንን በደንብ አድርገው ሰፖርት የሚያደርጉ ባክቦን ናቸው ማለት ነው። ከነዚህ ከሶስቱ እጥረት ሎ ፋት ተብለው በሚሸጠው ምግብ ምክንያት እነዚህ ምግቦች ካልተካተቱ ምግባችን ውስጥ ፔሪድ የመዛባት ሁኔታው በጣም ይታያል ማለት ነው ሴቶች ላይ። ለወንዶች ደግሞ ብዙ ጊዜ የቴስቶስትሮን እጥረት ይመጣል። እነዚህ ሆርሞኖች በቂ የሆነ ፋት ማግኘት ካልቻሉ ማለት ነው። እና ሆርሞናችንን ባላንስ ለማድረግ ሞስት ኦፍ ዘ ታይም ማተኮር ያለብን በተለይ ሳቹሬትድ ፋት እና ኮሌስትሮል። አሁን ኮሌስትሮል ብዙ ጊዜ በቃ እንዳንጠቀም የሚያስፈራ ተደርጎ ነው የሚሳልብን። ኮሌስትሮል ግን ለነዚህ እዚህ ጋር ለጠራኋቸው
ሆርሞኖች የባክቦን ነው ማለት ነው። ቴስቶስትሮን ያለሱ አይሰራም፣ ኮሌስትሮል ያለሱ አይሰራም፣ ኮርቲዞል ሆርሞናችንም ያለሱ አይሰራም። አድሪናል ግላንዳችንን በከፍተኛ ሁኔታ ሰፖርት የሚያደርግ ፋት ነው ማለት ነው። ብዙ ጊዜ የሆርሞን ኢምባላንስ ሲገጥማችሁ እራሳችሁን ይዩ። እነዚህ ሳቹሬትድ የሆኑ ፋቶች እና ኮሌስትሮል ላይ ፎከስ ሆኑ። ብዙ ጊዜ የሚገርማችሁ የታይሮይድ ሆርሞን የታይሮይድ ፕሮብለም ያለባቸው ሰዎች በጣም ሃይ ፋት በሚበሉ ጊዜ ታይሮይዳቸው በደንብ ፋንክሽን ማድረግ ይጀምራል። ለዛ ነው ብዙ በተለይ ግላንዶች የታይሮይድ ግላንድ፣ የአድሪናል ግላንድ እንደዚህ ጤናማ የሆኑ ፋቶችን ፕሮቫይድ ስታደርጉ ፋንክሽናቸው የተሻለ ሆኖ ጤናችንን መመለስ ይቻላል ማለት ነው። እና ኮሌስትሮል ያለባቸው ምግቦች በጣም በጣም ኢምፖርታንት ናቸው። አንድ ነገር እዚህ ጋር ሜንሽን ማድረግ የምፈልገው ገንፎ በቅቤ በልተን ሁል ጊዜ የምንፈራው ቅቤ ውስጥ ያለው ችግር፣ በቃ ቅቤ በልቼ እንደዚህ ሆንኩኝ፣ ቅቤ በልቼ ሆዴን ታመምኩኝ፣ ስኳሬ ከፍ አለ የምንለው ገብስ በቃ the best queen ለጤና በጣም ጠቃሚ የሆነ በተለይ በእኛ በአበሻ ኮሚኒቲ the best ምግብ ነው ተብሎ የሚታሰበው ገብስ ማለት ነው። ግን ሁል ጊዜ ችግሩ ያለው ገብሱ ጋር ነው። ምክንያቱም ሁለቱ እነዚህ ተመሳሳይ ፊውሎች ቅቤውና ገብስ ውስጥ ያለው የኢነርጂ ምንጭ የተለያየ ነው። ገብስ ውስጥ ግልኮስ የተባለ የኢነርጂ ምንጭ አለ። ፋቱ ደግሞ ራሱን የቻለ ፋት ነው፣ ሳቹሬትድ ፋት ቅቤው ስለሆነ። ሁለቱ አንድ ላይ ሰውነታችን ውስጥ እኩል ሲገቡ ሰውነት ፈጥኖ ለኢነርጂ መጠቀም ይጀምረው ገብስ ውስጥ ያለውን የግልኮስ መጠን ነው። ግልኮሱን ነው መጠቀም የሚፈልገው እና ፋቱን ስቶር ያደርገዋል። ስለዚህ ሁል ጊዜ ስማርት ሆናችሁ ፋቱን ሰውነታችሁ መጠቀም እንዲችል ብቻውን ከግልኮስ ለይታችሁ ወይ ከፕሮቲን ወይ ከቬጅቴብል ጋር መብላት። ሁለቱ አንድ ላይ ሲገባ ኮምፒት ያደርጋሉ። ሰውነት ደግሞ ፒክ የሚያደርገው ፈጥኖ ካርቦሃይድሬቱን ነው ማለት ነው። ስለዚህ ቅቤ ውስጥ ያለውን ቤኔፊት ሳታገኙ ትቀራላችሁ ወይ ደግሞ ሌላ ችግር ይዞ ይመጣል። ምክንያቱም ቅቤው ለብቻው ስቶር ይደረጋል። ከዛ ደግሞ ገብስ ውስጥ ያለውን ኤነርጂ ምንጭ ሰውነት የሚፈልገውን ከወሰደ በኋላ እንደገና ወደ ፋት ቀይሮ ደግሞ ከቅቤው ጋር ስቶር ያደርገዋል። ሁለት የኢነርጂ ምንጭ ሲገባ አንድ ላይ እንደዚህ አይነት ችግር ያመጣል። ጥንቃቄ ያስፈልጋል። ኦሜጋ 3 ፋቲ አሲድ ያለባቸው ምግቦች አስተውለን እንበላለን። ፋቱ ጠቃሚ ነው ብለን ነው የምንበላው። ይሄን ያህል ለሆርሞናችን በጣም ጠቃሚ ነው እና ሁል ጊዜ ኢፒኤዲኤች ያለባቸው ምግቦችን ማዘውተር በየቀኑ የአሳ ዘይት፣ የፊሽ ኦይል፣ የካድ ሊቨር ኦይል፣ አሳ ዋይልድ አላስካ ሳልመን። ብዙ ጊዜ ስለ አሳ ስናገር የተወሰነ ቲፕ ብሰጣችሁ ከአትላንቲክ ኦሽን የሚገኘው አሳ ምንም እንኳን ዋይልድ ቢባል ትክክለኛ አይደለም። ምክንያቱም ሞስት ኦፍ ዘ ታይም እዛ የሚመረቱ አሳዎች የገበሬዎች ናቸው፣ ፋርም ናቸው። ኦልሬዲ ሃፉን ለፋርም እየተጠቀሙ እራሳቸው በቆሎ ፊድ እያደረጉ ነው የሚያመርቷቸው እና በፋርም ስር ስለሆኑ ከዛ የሚመጡትን አሳዎች አትጠቀሙ። ምክንያቱም ሌላ ችግር እንዳይመጣባችሁ ማለት ነው። ኢፒኤዲኤች እናገኛለን ብላችሁ ያንን አሳ ኬት ነው ምንጩ መታወቅ አለበት። አሳ ደግሞ የአሳ ዘይቱን ኦይሉን ደግሞ መግዛት ካለባችሁ ደግሞ ፍሪጅ ውስጥ ነው የምታስቀምጡት። ኦክሲዳይዝድ ይሆናል በቀላሉ እና በጣም ኳሊቲውን ማየት አለባችሁ። የአሳ ዘይቱ ራሱ ኢፒኤዲኤችው ከ1000 በላይ ቢሆን በጣም አሪፍ ነው። ሰውነታችሁ አትሊስት እስከ 1000 በቀን ቢያገኝ ጠቃሚ ነው ማለት ነው። እና ያንን ስታደርጉ ሞስት ኦፍ ዘ ታይም አሳ እኔ ስናገር ሰምታችሁ ከሆነ አሳው ከአላስካ ቢመጣ ጥሩ ነው። አሳዎቹ ደግሞ አንዱን አሳ ሌላውን የማይበላ ማለት ነው። የሜርኩሪ መጠናቸው ሎ እንዲሆን በጣም ትልልቅ አሳ ከሆነና አንዱን የሚበላ ከሆነ ሜርኩሪ አኩሙሌት የሚያደርጉት በጣም ሀይ ይሆናል ሜርኩሪ መጠናቸው። እና አሳዎቹ በጣም ትንንሽ አሳዎች እንደ ዋይልድ ሰርዴን ለምሳሌ የካድ ኦይሉ ካድ ሊቨር ኦይል፣ ካፕፊሽ፣ እነዚህ በጣም ትንንሽ የሆኑ አሳዎች ላይ ፎከስ አድርጉ። ሜርኩሪ ደግሞ እንዳያገኛችሁ ማለት ነው። ሁለተኛው ደግሞ ብሬን ፎግ ካለ፣ አሁን የብሬን ፎግ ካለ፣ ጭንቀት ካለ፣ ስትረስ ካለ ወይ ደግሞ ዲፕሬሽን ካለ ቶሎ ብላችሁ የፋት መጠናችሁን ማየት መልካም ነው። ብዙ ጊዜ ብሬናችን በጣም ብዙ ኢነርጂ ይፈልጋል።
ብዙ ኢነርጂ ይፈልጋል። ከሌሎች የሰውነታችን ክፍል ከፍተኛ የሆነ ኢነርጂ የሚጠቀም ኦርጋናችን ነው ብሬን። በተለይ ካርቦሃይድሬት ያለባቸው ምግቦች በብዛት የምንበላ ከሆነ ቶሎ ተበልቶ እንደገና ነው የሚርበን ማለት ነው። እና ብሬን በጣም ብዙ ኢነርጂ ይፈልጋል። ስቴብል ሆኖ ያለማቋረጥ ኢነርጂ ሊያገኝ ይፈልጋል። የኢነርጂ ምንጩ የሚዋጅ ከሆነ ስቴብል ካልሆነ እነዚህ ሙድ ስዊንጎች ይመጣሉ ማለት ነው። ሙድ ስዊንግ ይመጣል፣ ጭንቀቱ ዲፕሬሽን ውስጥ ያስገባናል፣ ኢነርጂ ሲያንሰው ማለት ነው። ብዙ ጊዜ ፋት ስቴብል ነው ለብሬን። በቂ የሆነ ኢነርጂ 24 አወር እንዳይጎድል የሚያደርገው ፋት በትክክል ፊድ ስናደርገው ነው። እና ኢፒኤዲኤችኤ ነምበር 1 ነው። ለ67% ፋት ብሬን የሚባለው ዝም ብሎ ፕሮሰስ የተደረጉ ኦይሎች ሳይሆኑ እንደዚህ ጤናማ የሆኑ ፋቶች ላይ ነው። እና የአሳ ስጋ አሳ ቅድም የጠራኋቸው አይነት ኢፒኤዲኤችኤ ደግሞ በሰፕሊመንት የምትወስዱ ከሆነ ከ1000 በላይ ቢሆን በቂ ይሆናል ማለት ነው ለቀን። እና ብሬናችን ፕሮቴክትድ ይሆናል፣ የመርሳት ችግር እንዳይገጥመን፣ አልዛይመር ኒውሮፋንክሽኑ እንዳይዛባ በቂ የሆነ በተለይ ደግሞ በጣም ከፍተኛ የሆነ ይሄ ሳቹሬትድ ፋት ብለን የምንጠቀመው ከቅቤ የምናገኘው ፋት የብሬናችንን ማይለን ሺት የሚመረትበት ማለት ነው። ማይለን ሺት ማለት ሴሎች እርስ በርሳቸው እንዳይገናኙ እንደ ዋየር ከላይ ከቨር የሚያደርገው ማለት ነው። ከሱ ማነስ የተነሳ የሚመጣ ዲዚዝ በጣም አደገኛ ኤምኤስ መልቲፕል ስክለሮሲስ የአውቶ ኢሚዩን ዲዚዝ ነው። ሞር ዳሜጅ የሚያደርገው ያንን ማይለን ሺት ነው። አይታችሁ ከሆነ በጣም አደገኛ መጥፎ በሽታ ነው። ዊልቸር ላይ ነው የሚያስቀምጠው። በጣም አሰቃይቶ ነው የሚገለው እና ማይለን ሺቱን ነው ዳሜጅ የሚያደርገው እሱ። ያ የሚሰራው በሳቹሬትድ ፋት ነው ማለት ነው። እና ኢፒኤዲኤችኤ እነዚህን የመሳሰሉ ምግቦች ላይ መበርታቱ ብሬን አካባቢ ያለውን ችግር ሶልቭ ለማድረግ ይረዳል። ማኖሳቹሬትድ ፋት ይህን ደግሞ ፕሮቫይድ ስታደርጉ ብሬናችን ብለድ ፍሎ በደንብ እንዲኖር ማለት ነው። ብለድ ፍሎ ካለው ብሬን በቀላሉ ኢንዛይቲ ውስጥ አንገባም፣ ጭንቀት ውስጥ አንገባም። ኦክሲጅን ኒውትሪየንትን ይዘው አሁን ይሄ ማኖ ኢንሳቹሬትድ ፋት በሰውነታችን ውስጥ ኒውትሪየንት የያዘውን ፋት በብሬናችን ማዘዋወር እንዲችል ማለት ነው። ኒውትሪየንትን በብሬናችን ማስተላለፍ እንዲችል ይህንን ፋት የሚጠቀሙትን ሴሎች ፊድ ማድረግ እንዲችል መመገብ እንዲችል የሚያደርግ ማለት ነው። እና እነዚህ እያንዳንዳቸው ሁሉም የተለያዩ አይነት የፋት አይነት ቢሆኑ የሚሰጡት ጥቅም ግን የተለያየ ነው። አሁን ለምሳሌ ኦሊቭ ኦይል ውስጥ 75% እናገኛለን ሳቹሬትድ ፋት MUFA ማኖ ሳቹሬትድ ፋት ይህንን 75% ከዛ ማግኘት እንችላለን። አቮካዶ ውስጥ ደግሞ 74% ማግኘት እንችላለን። አልመንድ ውስጥ 73% እናገኛለን። አልመንድ 73% በጣም ብዙ ነው፣ ይገኝበታል ይሄ ፋት። ግን አንዳንድ ጊዜ እጽዋቶች ራሳቸውን ለመከላከል ሰልፍ ዲፌንስ ለማድረግ የሚያመነጯቸው ሞለኪውሎች አሉ። ያ ለኛ ጤና አደገኛ ሊሆን ይችላል እና በጣም ብዙ አልመንድ የምንመገብ ሰዎች በተለይ የኪድኒ ስቶን የኪድኒ ድንጋይ የሚያስቸግረን ሰዎች አልመንድ በብዛት ስንመገብ አክስሌት አለው አልመንድ እና ያ ድንጋይ ፎርም እንዳያደርግብን ጥንቃቄ ያስፈልጋል። አልመንድ ጥሩ ቢሆንም ከዛ ይልቅ የአቮካዶ ኦይል እና ኦሊቭ ኦይል ብትጠቀሙ ሞር ሴፍ ነው። እና አልመንድ ካስፈለገ አልፎ አልፎ በተለይ ድንጋይ የምትቸገሩ የኪድኒ ስቶን የምትቸገሩ ሰዎች ማለት ነው። ከዛ ውጪ ስጋ ውስጥ 42% አለ። ስጋ የምትመገቡ ሬድ ሚት፣ ግራስ ፌድ፣ ግራስ ፊኒሽ የሆነ ስጋ የምትመገቡ ሰዎች ሞኖሳቹሬትድ ፋት 42% ታገኛላችሁ ማለት ነው። ከዛ ኮሌስትሮል ነው ለብሬናችን። ኮሌስትሮል በጣም ጠቃሚ ሆርሞን ነው። እንደምታዩት ሰውነት ብሬናችን ውስጥ ወደ 37% ብሬን ራሱ በጣም የሚገርማችሁ ነገር ወደ ብሬን ማንኛውም ነገር ዝም ብሎ መግባት አይችልም። በተለይ ወደ ብለድ ብሬን ባሪየር ወደ ውስጠኛው ወደ ብሬናችን ውስጥ ምንም አይነት ዝም ብሎ በቀላሉ አይገባም። ኢቭን የምንበላው ፋት ራሱ ወደ ጉበት ሄዶ ወደ ኪቶን ካልተቀየረ ብሬኑ ዝም ብሎ መግባት አይችልም። እና ግን በጣም ስለሚፈልገው ብሬን ኮሌስትሮል በጣም ስለሚጠቀም ራሱ ውስጠኛው ክፍል ነው የሚመረተው፣ ከውጭ አይደለም የሚገባው። ውስጥ ራሱ ብሬን ፕሮዲዩስ ያደርገዋል
ኮሌስትሮል ማለት ነው። ያን ያህል ኢምፖርታንት ነው ኮሌስትሮል ለብሬን። ኦኬ እሺ። ሌላ ደግሞ በተለይ ዝም ብላችሁ ሃንገር በጣም በረሃብ የምትቸገሩ ሰዎች፣ ክሬቭ የምታደርጉ ሰዎች፣ በረሃብ ስላችሁ በልታችሁ አሁንም ይርባችሁ፣ በቃ አሁን በልቼ ነበር ይርበኛል የምትሉ ሰዎች፣ ኦር ደግሞ የሆነ ነገር ክሬቭ የምታደርጉ የሚያምራችሁ፣ አሁን ለምሳሌ ጣፋጭ ነገር ክሬቭ የምታደርጉ ሰዎች ምናልባት የፋት ዴፊሽንሲ ሊኖር ይችላል። ምክንያቱም ሰዎች ፋት ስንበላ ከኔ ጋር ያላችሁ ሰዎች ይሄን ነገር በደንብ እኔ ከምናገር ይልቅ አንድ ሰው ገብቶ ኤክስፕሌን ቢያደርግ እንዲያውም በጣም የተሻለ ልትናገሩ ትችላላችሁ። ምክንያቱም ብዙዎቻችሁ ምግብ መብላት አፕታይታችሁ እንደተዘጋ መብላት እንደማትፈልጉ እየነገራችሁ ስለሆነ ማለት ነው። ለዛም ነው ክብደታችሁ ሉዝ የምታደርጉት በቀላሉ። ፋት በትክክል ሰውነታችን ፕሮቫይድ ካረግ ነው ሳትስፋይ ነው የምንሆነው። ዝም ብለን ያለ አግባብ 10 አይርበንም፣ ምንም አይነት ክሬቭ አይኖርም ማለት ነው። ለምንድን ነው ሰዎች ቅቤ አማረኝ ብለው የማይበሉት? ቅቤ ክሬቭ አናደርግም፣ ወይ ደግሞ ስጋም ፕሮቲን ክሬቭ አይደረግም። አይታችሁት ከሆነ ይሁን ቬጂቴብል አምሮኝ ነው የምበላው ቅቤ አምሮኛል ምን አንልም። ለምን? ክሬቭ አይደረጉም። ሰውነታችንን ሳትስፋይ ያደርጉታል እንጂ ክሬቭ ወይም ደግሞ አምሮን አይደለም የምንበላው። እና እንደዚህ አይነት ችግር ካለባችሁ ኢት ሞር ፋት ብትበሉ ዳይጀሽን ስሎው ዳውን ይሆናል። ዳይጀስቲቭ ላይክ ቀስ ብሎ ነው ዳይጀስት የሚደረገው። በአንድ ጊዜ ካርቦሃይድሬት ነው ባንዴ ገብቶ ቶሎ በርን ይደረግና እንደገና ሌላ አምጣ ይላል። እሱ ሰውነታችን ጌን እንዲያደርግ ለተለያዩ የጤና እክሎች እንድንዳረግ ያደረገን ያለው ያ ሪያሊቲው እሱ ነው። ፋት ከሆነ ግን ዳይጀስት በጣም ስሎሊ ነው ዳይጀስት የሚደረገው። ዜሮ የኢንሱሊን ሪስፖንድ ነው ያለው። ኢንሱሊን ስፓይክ አያደርግም። ሶ ኢምፕሩቭ ያደርጋል። ሴንሲቲቪቲ ማለት ኤኒ ላይክ የምንበላው ምግብ ሴሎች ሴንስ አድርገው ለኤነርጂ እንዲጠቀሙት ሴንሲቲቪቲ እንዲጨምር ያደርጋል ፋት። ሶ በእነዚህ ምክንያት ፋትን ብንጨምር እነዚህ ክሬቭ የምናደርጋቸው ሃንገር ኢሹ ምናምን ሶልቭ ይደረጋሉ ማለት ነው። እሺ 4 ነጥብ ነግሬያችኋለሁ። አምስተኛ ቆዳችሁ ድራይ ከሆነ፣ ፊታችሁ ላይ ምንም አይነት ውበት ካጣችሁ፣ የሆነ አንዳንድ ጊዜ ምጥጥ ያለ ድርቅ ይላል የሆነ ነገር በቃ ውበት ያጣል ቆዳ። ፀጉራችን የሚበጣጠስ ከሆነ፣ ብሪድል ከሆነ፣ የሆነ በቃ በቀላሉ የሚነቃቀል ውበት ካጣ፣ አሁንም ፋት ላይ ትኩረት ብታደርጉ በጣም ውጤቱን ፈጥናችሁ ነው የምታዩት። አንድ ሰው ሼክ ስታደርጉ ስጨብጡት እጁ በጣም በቃ ድርቅ ያለ ከሆነ ኦሜጋ 3 ፋቲ አሲድ መስት ኢምፖርታንት ሊሆን ይችላል። ያ አንድ ትልቅ ሳይን ነው ቆዳችን ድራይ ሆኖ ከተገኘ ማለት ነው። እና ቆዳችሁ ላይ እነዚህን ችግሮች ካያችሁ አሁን የምጠራቸውን ፋቲ ኦሜጋ 3 ፋቲ አሲድ፣ ሞኖአንሳቹሬትድ ፋት፣ ኢፔ፣ ዴቼ በቃ እነዚህ እዚህ ጋር የምጠራቸውን ፋቶች በአግባቡ ሰውነታችን ማግኘት እንዲችል ማድረግ በጣም ኢምፖርታንት ነው ለቆዳችን። ለፀጉራችን የምንጨነቅ ሰዎች ችግሩ ከውስጥ ነው። ቆዳችን የትክክለኛውን ቢዩቲ ማግኘት እንዲችል በቂ የሆነ ፊውል ከውስጥ ወደ ውጭ መውጣት መቻል አለበት። እና እንደዚህ ቆዳችሁ ላይ ለውጥ ያያችሁ ሰዎች ብዙ ጊዜ ሰፕሊመንት የሆነ የሚቀባ ነገር ከላይ የምታደርጉት ነገር ነው የምትፈልጉት፣ ግን ከውስጥ በጣም ኢምፖርታንት ነው እነዚህን ፋቶች ፕሮቫይድ ማድረግ። ኦኬ ሌላ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ ኤን ኬ ዴፊሽንሲ ከመጣ የፋት እጥረት እንዳለ ሰውነት ውስጥ ማወቅ አለብን። እነዚህን ችግሮች ወደ ሰውነታችሁ ከመጡ አይናችሁ ላይ የቪዥን ፕሮብለም ከመጣ፣ አይናችሁ ድራይ ሆኖ የሚያስቸግራችሁ ሰዎች የፋት እጥረት እንዳይኖር እናንተም ይሄንን ብታስተካክሉ ብዬ አስባለሁ። ምክንያቱም ፋት በሰውነታችን ውስጥ እጥረት ካለ ብዙ ነገሮቻችን በጣም ጥቂት የሆኑ ነገሮችን ነው የነካሁት እና ኮሌስትሮል ያለባቸው ምግቦች መብላት አንድ ላይ ከፋት ጋር ኮምባይን ተደርገው ሲሆን ኮሌስትሮል ቫይታሚን ዲ እንዲመረት በቆዳ ላይ ቫይታሚን ዲ እንዲመረት የሚያደርግ ነው። ስለዚህ እነዚህ ነገሮች ፕሮቫይድ ማድረግ እና ኮሌስትሮል እነዚህን እዚህ ጋር የጠራኋቸውን ተሸክሞ በሰውነት ውስጥ ለሴሎች የሚያዳርስ ማለት ነው። ኤዲኢኬ እነዚህ በሰውነት ውስጥ አንሰው ከተገኙ ዴፊሽንሲ ካለባችሁ ፕሮቫይድ ኮሌስትሮል ፋቶችን ኢፒኤዲኤች እነዚህን ፋቶች ፕሮቫይድ አድርጉ፣ መልስ ታገኛላችሁ ማለት ነው። ለዛሬ ያለኝ ቲፕ ይሄ ነው። እናንተ ጥያቄ ተነስቼ ደግሞ ሞር ለማብራራት እችላለሁ።